ህብረት ለኛ በባሶና ወራና ወረዳ የመንግስት ሰራተኞች በሙሉ ፈቃደኝነት ላይ ተመስርቶ የካቲት 4 2000 ዓመተ ምህረት የተቋቋመ ማህበር ነው። ማህበሩ 111 ቋሚ አባላትና የመነሻ ካፒታል 810 ብር ይዞ ህጋዊ ሰውነት ያገኘ ነው። ዓላማው በሀገራችን ማህበራዊ ኢኮኖሚያዊ እንቅስቃሴዎች ላይ ተጽዕኖ በማሳደር እንደ ሰደድ እሳት እየተቀጣጠለ ያለውን የኤችአይቪ ኤድስ ስርጭት በመግታት የቫይረሱ ተጠቂ የሆኑ ሰራተኞችንና ወላጅ ያጡ ህፃናትን ለመደገፍ ሲሆን ብቻ ለብቻ ከመንቀሳቀስ በህብረት መደራጀቱ አማራጭ የሌለው መፍትሄ መሆኑን በመገንዘብ ነው። የማህበሩ አባላት ከወር ደሞዛቸው 0.50 ሳንቲም በማዋጣት የገቢ አቅሙን በማሳደግ ወደ 350 ሺህ ብር ከፍ በማድረግ በ287 ሺህ ብር አንድ አይሱዚ የጭነት መኪና በመግዛት በኤችአይቪ ኤድስ ወላጆቻቸውን ላጡ ለ175 ህፃናት ድጋፍና እንክብካቤ ሲያደርግ ቆይቷል። ማህበሩ በተጨማሪም ለ35 ምንም ረዳት የሌላቸውና ተጋላጭ ህፃናትን ተረክቦ ራሳቸውን እስኪችሉ ድረስ በአሳዳጊዎቻቸው አማካኝነት ለሚያስፈልጋቸው ነገር በየወሩ በቋሚነት ከ100 እስከ 150 ብር በመክፈል ትምህርታቸውን እንዲከታተሉ ሲያደርግ የቆየ ማህበር ነው። አሁንም የአገልግሎት አድማሱን በማስፋት ከግንቦት 12 2017 ዓ.ም ጀምሮ የማህበረሰብ ፋርማሲ በመክፈት ህብረተሰቡን ተጠቃሚ ያደረገ መሆኑም ተገልጿል። የወረዳው ጤና ጽሕፈት ቤት ኃላፊ አቶ አባተ በየነ ለመጀመሪያ ጊዜ የማህበረሰብ ፋርማሲ በመክፈት ህብረተሰቡን ተጠቃሚ ለማድረግ በተለይ የጤና መድን ተጠቃሚ አርሶ አደሮችን በመድኃኒት እጦት ሲቸገሩ የነበረውን ለመፍታት ማህበሩ ባለው ካፒታል ግንባታውን በፍጥነት በማጠናቀቅና መድኃኒት በመግዛት ለስራ እንዲበቃ ተደርጓል ብለዋል። በወረዳችን ለመጀመሪያ ጊዜ የማህበረሰብ ፋርማሲ ከፍተን ማህበረሰባችን በተለይ ደግሞ በወረዳችን ስር ያለው አርሶ አደር የጤና መድን አባል እንደመሆኑ መጠን ከተለያዩ ተቋሞች መድኃኒት ታዞለት የለም ሲባል አላስፈላጊ ወጪና እንግልት የሚዳረግበት ሁኔታ ነበር የነበረው። ስለዚህ አንዱ መነሻ ያደረገው የአርሶ አደሮች ችግር በተለይ ከመድኃኒት ጋር ተያይዞ ያሉትን ችግሮች ለመፍታት እሱን ለመፍታት የተደረገ ጥረት ነው። ሁለተኛው ነገር የአርሶ አደራችን ወደ ጤና መድን ሲገባ በተደጋጋሚ የሚያነሳቸው ጥያቄዎች ምንድናቸው? እኛ አባል ሆነናል፣ ገንዘብ አዋተናል፣ ግን በምንፈልገው መንገድ መድኃኒት ሲታዘዝ መድኃኒት እያገኘን አይደለም። ውጪ ፋርማሲዎች ላይ፣ ውጪ መድኃኒት ቤቶች ላይ ከፍተኛ ዋጋ እንጠይቃለን። ስለዚህ መክፈላችን ምንድነው ፋይዳው የሚል ጥያቄ ያነሳ ነበር። ይህን ጥያቄ ለመፍታት በመንግስት በኩል ይህን ክፍተት ሊሞላ የሚችል በጀት እጥረት በመኖሩ ምክንያት የበጀት የማፈላለግ ስራ ሰርተናል። ከዚህ አኳያ ብቸኛ የበጀት ምንጭ ሆኖ ያገኘነው ወረዳችን ላይ ከ2000 ዓመተ ምህረት ጀምሮ የተቋቋመ ኤድስ ፈንድ ማህበር አለ። ይሄ ኤድስ ፈንድ ማህበር ቀደም ሲል ትራንስፖርት አገልግሎት ነበር ሲሰጥ የነበረ የጭነት ትራንስፖርት አገልግሎት። በሂደት ግን ያዋጭ ባለመሆኑ ምክንያት
በጀቱ የሚመራው አጠቃላይ ማህበሩ የሚመራው በባሶ መንግስት ሰራተኞች ጉባኤ ስለሆነ ጉባኤውን አወያየን። የፕሮፖዛል አቀረብን ከትራንስፖርት ወደ ፋርማሲ ቢሸጋገርና ፋርማሲ ላይ አገልግሎት ቢሰጥ፣ ይሄ ደግሞ ዘርፈ ብዙ ጠቀሜታዎች እንዳሉት መተማመን ላይ ተደረሰ። ከተደረሰ በኋላ ከታይ ተሄደው መኪናዎቹ ተሽጠው ወደ ፋርማሲ አገልግሎት እንዲገባና ማህበረሰባችን ሲጠይቅ የነበረው ረጅም ጊዜ ጥያቄ እንዲመለስለት ለማድረግ ነው። ስለዚህ በዚህ መሰረት ያው ስራ አስፈጻሚ ኮሚቴው በሰፊው ከመከረ በኋላ ለጠቅላላ ጉባኤው አቅርቦ ውሳኔውን አጸደቀ። ከተጸደቀ በኋላ ወደ ስራ ላይ ተገባው። ወደ ስራ ስንገባ ግን በጣም ብዙ አደናቃፊ ሁኔታዎች ነበሩት። መኪና ሽያጭ ላይ የነበረ ሂደት ላይ በጣም ፈተናዎች ነበሩ። ያን ሁሉ አልፈን ቦታ መረጣ ላይ ትርፍ ቦታ ከይዞታ ነፃ የሆነ ቦታ መፈለጊያ ፈተናዎች ነበሩ። እነዛም ሁሉ ፈተናዎች አልፈን ይሄ ፋርማሲ በዚህ ገበሬዎች አዳራሽ ቅጥር ግቢ ውስጥ ባለች ጠባብ ቦታ ላይ ያው ግንባታ ተገንብቶ ስራ እንዲጀምር የተደረገበት ሁኔታ ነው ያለው። ይሄ ሲደረግ በጣም መነሳት ያለበትና መመስገን ያለባቸው የኮሚቴ አባላቶች አሉ። ትርፍ ጊዜያቸውን መስዋዕት አድርገው ያለምንም ክፍያ ስራ አስፈጻሚ ውስጥ ያሉ ኮሚቴዎች፣ በስራ አስፈጻሚው ስር ደግሞ ያሉ ንዑሳን ኮሚቴዎች አሉ። የግዢ ኮሚቴ አለ፣ የቁጥጥር ኮሚቴ አለ እና አጠቃላይ ስራውን በእነዚህ ኮሚቴዎች አማካኝነት እየተመራ እዚህ ሲደርስ ያጋጠማቸውን ችግር ሁሉ በየቀኑ እየገመገሙ እየመሩ ችግሩን እየፈቱ ችግሩን አልፈው እዚህ ደረጃ ላይ ደርሷል። ይሄ ሲሆን ግን ዋና ዓላማው ቅድም ለማንሳት እንደሞከርኩት ያው ውጪ ካሉት መድኃኒት ቤቶች የግል መድኃኒት ቤቶች በጣም ተወዳዳሪ ሆኖ በተመጣጣኝ ዋጋ ለማህበረሰቡ መድኃኒት ማቅረብ ነው። ይሄ ሲሆን ከሌሎቹ ፋርማሲዎች ለየት የሚያደርገው የእኛን ማህበረሰብ ፋርማሲ በቀጥታ ከኢብሳ መድኃኒት ያገኛል። ይሄ ማለት ውጪ ገዝተን ከምናመጣው የመድኃኒት ዋጋ በእጅጉ ዲስካውንት አለው፣ ቅናሽ አለው። ስለዚህ ማህበረሰቡ ይህን ተገንዝቦ ልክ መንግስት መድኃኒት ቤት ውስጥ በሚያገኘው ዋጋ እዚህ ማግኘት እንደሚችል አንደኛ ግንዛቤ እንዲወሰን ነው። ሁለተኛ በየትኛውም ሁኔታ ከመንግስት ሆስፒታሎች፣ ጤና ጣቢያዎች መድኃኒት የለም ከተባለ ከጤና መድን ጋር ውል ገብቷል። ይሄ ማህበረሰብ ፋርማሲ ውል ገብቷል። ውል ስለገባ እዚህ የመድኃኒት ማዘዣውን ብቻ ይዞ መጥቶ አውራዶ መሄድ ይችላል። ከኪሱ ገንዘብ መክፈል ሳይጠበቅበት መድኃኒቱን ይዞ የሚሄድበትና መጨረሻ ላይ ደግሞ የእኛ ማህበረሰብ ፋርማሲ አወጣው ወጪ የጤና መድን ኤጀንሲው በቀጥታ የሚከፍልበት ሁኔታ ተመቻችቷል። በቅርብም ከደብረ ብርሃን ከተማ የጤና መድን ኤጀንሲ ጋር ውል እንገባለን። እኛ አገልግሎት የምንሰጠው የመጀመሪያው ለወረዳችን አርሶ አደር ቢሆንም ከተማው ላይ እንደመገኘታችን መጠን ደብረ ብርሃን ከተማ የሁሉም ክፍለ ከተማዎች እዚህ ላይ እንዲጠቀሙ ከከተማው አስተዳደር የጤና መድን ኤጀንሲ ጋር ውል ተገብቶ አገልግሎት የሚሰጥበት ሁኔታ ይኖራልና በአሁኑ ሰዓት ያው በቂ ነው ባይባልም ስራ ሊያስጀምር የሚችል ሁኔታ ግብዓት አቅርበናል። ባለሙያዎች ተሟልተዋል እና አስፈላጊውን ስራ ለመስራት የቅድመ ዝግጅት ስራ ጨርሰን ስራ ጀምረናልና ማህበረሰቡ ይሄን ፋርማሲ እንዲጠቀምበት በተመጣጣኝ ዋጋ ቢያንስ የጤና መድን የሌላቸው በተመጣጣኝ ዋጋ ገዝተው እንዲጠቀሙ በዚህ አጋጣሚ ማሳሰብ እፈልጋለሁ። የማህበሩ ሊቀመንበር አቶ አሸናፊ አርጋው የማህበረሰብ ፋርማሲውን ለመገንባት በቅድሚያ በጠቅላላ ጉባኤውና በቦርዱ ከተወሰነ በኋላ ወደ ስራ ተገብቷል። መድኃኒቱን በተመጣጠነ ዋጋ በማቅረብ ህብረተሰቡንም ተጠቃሚ እናደርጋለን በማለት አብራርተዋል። ይሄ ማህበረሰብ ፋርማሲ በወረዳው የማህበሩ ቦርድ አለ። በቦርድ ውሳኔ፣ በጠቅላላ ጉባኤ ውሳኔ እንዲሁም ስራ አስፈጻሚ ወስኖ ወደ ስራ የተገባ ነው። ይሄን ፋርማሲ ስንሰራ ሁለት ዓላማዎችን ይዘን የመጀመሪያው አጠቃላይ የባሶ እና ወረና ወረዳ አርሶ አደር የጤና መድን ተጠቃሚ ነው። ነገር ግን አብዛኛው የመድኃኒት ትዕዛዞች በጤና ተቋማት እየተገኙ አይደለም እና ወደ ውጭ የሚባሉ መድኃኒቶች ይበዛሉ። ስለዚህ አርሶ አደሩ ለከፍተኛ እንግልት እየተጋለጠ ያለበት ሁኔታ ስለነበረ ይህን ችግር መፍታት ነው አንደኛው አቅርቦት። ሁለተኛው አቅርቦትን ደግሞ በተመጣጣኝ ዋጋ። ይህን ለማድረግ የማህበረሰብ ፋርማሲ ከመንግስት አቅራቢ ድርጅት ነው መድኃኒት የሚያቀርቡ። በዛ መሰረት በተመጣጣኝ ዋጋ ትርፍ ሳይበዛ ሰርቪስ የምንሰጥበትን እድል ለመፍጠር ነው። ከዚህ ጎን ለጎን እንግዲህ ትርፉ ከተገኘ በኋላ ዋናው ጥቅም
በዚህ ማህበር ስር የተደራጁ የሚጠቀሙ ድጋፍ የሚያገኙ የመንግስት ሰራተኞችም አርሶ አደር የሚሆኑ ቫይረሱ በደማቸው ያለባቸው ወገኖች አሉ። ከነሱ በተጨማሪ ቫይረሱ በደማቸው ያለባቸው ወገኖች ልጆች ሆነው ወላጅ አጡ ደጋፊ የሌላቸው ህፃናት አሉ። እነሱን ህፃናት ድጋፍ ያደርጋል ማለት ነው። ስለዚህ በዚህ መሰረት ወደ 30 የሚጠጉ ቫይረሱ ያለባቸው ወገኖች አሉ። በእኛ ስር ወደ 50 የሚጠጉ ህፃናት አሉ። እነኚህ ይሄ ፋርማሲ አትርፎ በቀጣይ በየወሩ ድጋፍ የሚያደርግላቸው ይሆናል ማለት ነው። ስለዚህ አንዱ ህዝቡን ማገልገል ነው ዓላማው። ሁለተኛው ደግሞ በትርፉ እነኚህን ወገኖች መደገፍ ነው። ይሄ ፋርማሲ ስራ እንግዲህ ግንባታውን እንዳያችሁት ነው። በጥራት የተሰራ ግንባታ ነው። አጠቃላይ እስካሁን ይሄ ግንባታ የፈጀው 790 ሺህ ብር ነው። በ790 ሺህ ብር ግንባታ እንግዲህ ያው የተሰራበት ዋናው ነገር ምንድነው? የእጅ ዋጋ ነው። ኮንትራት የሰጠ ነው። ሌላውን የማቴሪያል አቅርቦት ራሳችን እየገዛን ኮሚቴ አዋቅረን የግዢ ኮሚቴ ራሳችን መርጠን ጥራት ያለው ዕቃ እየገዛን ሪሾን ጠብቆ እንዲሰራ በማድረግ አዋጭ በሆነ ዋጋ ይህን ግንባታ ለማጠናቀቅ ይችላል ማለት ነው። መድኃኒት ግዥን በተመለከተ አሁን መጀመሪያ ዙር 1.1 ሚሊዮን የፈጀ መድኃኒት አቅርበናል። ይሄ ከመንግስት አቅራቢ ድርጅት ስለገባ ነው። ከግል ተወለደን በጨረታ ምናምን ብንገዛው ከ3 ሚሊዮን በላይ ሊፈጅ ይችላል። ስለዚህ 1.1 ሚሊዮን 131 ሺህ አካባቢ ብር የፈጀ መድኃኒት አሁን አቅርበናል። ነገ ተነገ ወዲያም ተጨማሪ መድኃኒቶች የሉ የሚባሉ መድኃኒቶች እንዳይኖሩ እየገዛን እናቀርባለን ማለት ነው። ፋርማሲ መድኃኒት ቤት እንዲያደግ ከባሶ ጤና መድን ኤጀንሲ ጽህፈት ቤት ጋር ውል ገብተናል። ይሄ ማለት ምንድነው? አንደኛ ህብረተሰቡ በነፃ ያገኛል። ጤና መድን ለኛ ትክ ይከፍላል ማለት ነው። ከዛ በተጨማሪ የብድር አቅርቦትም ይሰጠናል። ስለዚህ ቁጥር 2 ቁጥር 3 እያልን የማስፋት እቅድ አለን በቀጣይም። ስለዚህ ኮሚቴው አንደኛ ይሄንን ፋርማሲ ሙሉ ግብአት የማሟላት የመጀመሪያው እና ሰው እዚህ መጥቶ የለም እንዳይባል መድኃኒት የማድረግ እቅድ አለን። ይሄን ካሳካን በኋላ ጉደበረት አለ፣ ዲቡት አለ፣ ግፍት አለ፣ ጤና ጣቢያዎች አሉ። እነሱ ጤና ጣቢያዎች አካባቢ ቁጥር 1 ቁጥር 2 እያልን ሌሎች ፋርማሲዎችን ከፍተን ህብረተሰቡ ሳይንገላታ ደብረሃንም ሳይመጣ እዛው አካባቢ መድኃኒት የሚያገኝበት እድል ለመፍጠር ነው ያቀድነው። ይሄን ባሰፋን ቁጥር የምንደግፋቸው ሰዎችን በዛው ልክ እየጨመሩ ይመጣሉ። ቶታሊ ምን ይሆናል ማለት ነው? ቫይረሱን የመከላከል እቅዳችንም እየተሳካ ይመጣል። እነዚህ ሰዎች ካላገለልን ካቀረብናቸው ድጋፍ ካደረግንላቸው ራሳቸውን ይጠብቃሉ። ሁለተኛ ወደ ሌላ ሪቬንጅ ወደ ብቀላም የሚሄድ እድል እየጠፋ ይሄዳል። ቫይረሱን እንከላከላለን ማለት ነው። ህፃናት ደግሞ ባላጠፉት የመጣባቸውን በሽታ በእነሱ ምክንያት ስላልመጣ እነሱን እንከባከባለን፣ እንደግፋለን። ጧሪ ደጋፊ የሌላቸውን ሰዎች በዚህ ውስጥ ይካተታሉና ትልቅ ዓላማ ያለው ነው። ስለዚህ ይሄንን እናሳካለን ብለን እናስባለን። አጠቃላይ የ7 ስራ አስፈጻሚ ኮሚቴ ያለው፣ ቁጥጥር ኮሚቴ ያለው ለብቻው፣ ግዢ ኮሚቴ 3 አለው። በዚህ መሰረት ነው ስራውን የምንሰራውና አጠናክረን እንቀጥላለን የሚል እቅድ ነው ያዘው። በመቀጠልም የማህበሩ ምክትል ሊቀመንበርና የግንባታው ኮሚቴ ሰብሳቢ አቶ ዘመድኩን በለጠ ማህበሩ ቀደም ብሎ በ2000 ዓመተ ምህረት የተመሰረተ ሲሆን እኛው ለኛው መተጋገዝ አለብን በማለት የተቋቋመ መሆኑን ገልጸዋል። ይሄ የህብረት ለኛ አመጣጡ ከመጀመሪያው ጀምሮ ማለት ነው። በወቅቱም እኔ ስለነበርኩ በ2002 ጥር ወይም የካቲት አካባቢ ላይ ነው ማህበሩ የተመሰረተው። ማህበሩ የመሰረቱት ምንድነው ብለን ስንነጋገር በተለይ የኤድስ ሴክሬታሪያት ጽህፈት ቤት የሚባል ሀብኮ የሚባል ነበር። ያ አካል ሲንቀሳቀስ ቆይቶ በወረዳችን ላይ እኛው በእኛ መተጋገዝ አለብን በሚል በደማቸው ውስጥ ኤችአይቪ ኤድስ ያለባቸው ወገኖች መረዳት አለባቸው በሚል ሂሳብ ማህበሩ መመስረት አለበት ተብሎ ይሄ ማህበር ተመሰረተ። ከተመሰረተ በኋላ ብዙ ጊዜ ሲሰራ ቆየ። መኪናዎች ተገዝተው እነዛ መኪናዎች አገልግሎት ሲሰጡ ቆይተው በወቅቱ ብዙ ስራ እየሰሩ ቢሆኑ ከእድሜ መብዛት አንፃር ከማርጀት አንፃር ትርፋማ እየሆኑ አይደሉም። ብዙ እቃዎች የሚያበላሹ ነው። ስለዚህ ይሄ ማህበር ወደ ኋላ መመለስ የለበትም። ምን እናድርግ ተብሎ የወረዳው መንግስት ሰራተኛ ጠቅላላ ሰራተኛ ጉባኤ ተጠርቶ ይሄ ፋርማሲ ያዋጭ ነው ተብሎ ዲዛይን ተደርጎ
ፋርማሲው እንዲቋቋም ተደረገ። በመሰረቱ ዓላማው ማህበሩ ይሄ ፋርማሲው ዓላማ ዋናው ዓላማ ቅድም እንዳልኳቸው እኛው በእኛ እንተጋገዝ በሚል በደማቸው ውስጥ ኤችአይቪ ኤድስ ያለባቸው ወገኖች እንዲታገዙ ነው። በዚህም በተለይ ወላጆቻቸውን ያጡ ህፃናት በቁሳቁስ፣ በገንዘብ፣ በምግብ በተመሳሳይ በደማቸው ውስጥ ያሉ ወገኖችም ጭምር መድኃኒት እንዲያገኙ በማድረግ መቋቋም አለበት ተብሎ ነው የታሰበው። ይህንን ገቢ ታዲያ እንዴት እናገኝ በሚል ተነጋገረ አመራሩ፣ በተለይ የስራ አመራሩም ጭምር ፋርማሲ መከፈት አለበት፣ ከፋርማሲው የሚገኘው ትርፍ እነዚህን ወገኖች ማገዝ አለበት ተብሎ ነው የተቋቋመው። ይሄ ግንባታ እንደምታዩት በዛ በጠቅላላ ጉባኤው በወሰነው ውሳኔ መሰረት ፋርማሲው በአጭር ጊዜ ተገንብቶ ተጠናቋል። ግን ዋንኛው አሁን ከዚህ በኋላ መሰራትና በተለይ መረባረብ ያለብን ወገኖቻችን በተለይ ህብረተሰቡ የዚህ የመድኃኒቱ ተጠቃሚ እንዲሆኑ የፕሮሞሽን ስራ መሰራት አለበት። መንግስት ሰራተኛው፣ ባለድርሻ አካላቱ፣ በአመራሩ ጭምር ስራውን ሰርተን ህብረተሰቡ የመድኃኒቱ ተጠቃሚ ይሆናል ተብሎ ነው የሚታሰበው። ይሄ እንዲጠናከር ደግሞ የበላይ ጠባቂ አለው፣ ቦርድ አለው፣ ስራ አመራር አለው። በጋራ በእለቱ እየገመገሙ አዋጭ እንዲሆን ህብረተሰቡ በተገቢው መንገድ መድኃኒቱን እንዲያገኝና ከከፍተኛ ወጪም እና ከእንግልትም እንዲድን ጭምር ስራ ሰርተን ህብረተሰቡን እናገለግላለን የሚል እምነት ነው ያለን። ይሄ ለትውልድ የሚሸጋገር ነው። ትውልድ ደግሞ ተረክቦት የበለጠ ያስቀጥለዋል የሚል ሀሳብም አመለካከትም ነው ያለኝ። በመጨረሻም የወረዳው ዋና አስተዳዳሪ አቶ ዘሪሁን ኃይለ ጊዮርጊስ የማህበረሰብ ፋርማሲ ስራው ፈተና የበዛበት ቢሆንም በኋላ በተፈጠረው ስምምነት ለዚህ መብቃቱ ጥሩ ተሞክሮ የተወሰደበት በመሆኑ ፋርማሲው ዓላማውን ሳይስት አገልግሎት መስጠት ይጠበቅበታል ብለዋል። ይህ ስራ በጣም ረጅም ውስብስብ ጊዜን ያለፈ ነው። የመጀመሪያው የመኪናውን ውሳኔ ስንወስን ታስታውሳላችሁ፣ ከፍተኛ ንትርክ ነበረበት፣ ጭቅጭቅ ነበረበት። መኪኖቹ ይሸጡ ተብሎ ከተወሰነ በኋላ ደግሞ በምን ዘርፍ ላይ ስምሪት ይደረግ፣ ወደ ምን እናሸጋግረው የሚለው ጉዳይ ሌላ ጣጣ ነበር የነበረው። ኮሚቴ ተዋቅሮ ብዙ ዘርፎች ለመምረጥ ጥረት ተደርጓል፣ ለመነጋገር ጥረት ተደርጓል። ፋይናሊ የፋርማሲው ጉዳይ ማደማደሚያ ላይ ከደረሰ በኋላ ሌላው ፈተናችን የነበረው ጉዳይ የቦታ ጉዳይ ነበረ። በጣም ትልቅ ትግል የነበረው ከዚህ በፊት አብረሽ እንደነበረ ፎቁ ጋር ግራውንድ ላይ ስራው ይጀመር ተባለ። እዛ አካባቢ ላይ የገጠመን የፋይናንስ ስርዓት በጣም እጅግ ውስብስብ ነበር፣ መሆን አልቻለም። በሁለተኛ ደረጃ መሬት አስተዳደራል፣ እሱም ሊሆን አልቻለም፣ ኦብስታክል በዛበት። በሶስተኛ ደረጃ የነበረን ክርክር ታችኛው ግቢ አሁንም የሆነ ቦታ ይመቻችና እዛ ይደረግ ተባለ። እዛ በግብረ ኃይል ሄደን ስናየው ያ ቦታ ከመንገድ አኳያ፣ ህንጻው ካለበት መቀመጫ ሁኔታ አኳያ፣ የሌሎች ቢሮዎች ሁኔታ አኳያ በጣም ውስብስብ ስለነበር እሱም አልተቻለም። መጨረሻ ላይ ኮሚቴ ቁጭ ብሎ ማደማደሚያ ላይ የደረሰው እዚህ ግቢ ይሁን ተባለ። እዚህ ግቢ ይሁን ሲባል ደግሞ ሌላ ኦፕሽን ነበር። ቅድም የምክር ቤት ቢሮናል፣ አዳራሽን ጭምር ብለናል። እና ባተገብተን ከኋላ ለምን እንደዚህ ቆርጠ ነው በብሎኬት ድርድር ነው አናደርገውም የሚል ጭምር ሀሳብ ነበር። ፋይናሊ ግን ይሄ መሆን መቻል አለበት የሚለው የመጨረሻ ውሳኔ ወስነን ይሄን ሂደት ሁሉ አልፎ ነው ዛሬ እዚህ የደረሰው። እዚህ ለመድረሱ የብዙ ሰዎች አለበት፣ ይሄ በቀላል አይደለም። በጣም የሚገርመው ነገር የአደረጃጀት ስርዓቱ እጅግ በጣም ግልጸኝነት ያለበት፣ ተጠያቂነት ያለበት፣ ለሁሉም የሚያመች ነበር። ቦርድ አለ፣ እንባ ጠባቂ አለ፣ ቦርድ አለ። ከዛ ቀጥሎ የዋናው ኮሚቴ አለ፣ የመንግስት ሰራተኞች የኤችአይቪ ኤድስ ማህበሩ ዋናው ኮሚቴ አለ። በሱ ስር የህንፃ ኮሚቴ ተዋቅሯል፣ የግዢ ኮሚቴ ተዋቅሯል፣ የቁጥጥር ኮሚቴ ተዋቅሯል። በዚህ መንገድ እያንዳንዱ አካላት ኃላፊነትና ተግባሩን በጥንቃቄ አውቆ አንዱ ከሌላው ሳይነካካ ወሳኝ የሆነው አካል እየወሰነ ገዢ የሆነው አካል እየገዛ አስገንቢ የሆነው አካል እያስገነባ በጥንቃቄ የቁጥጥር አካሉ ደግሞ ፎሎ አፕ እየተደረገ የተመራ ነው። በዚህ ውስጥ ያሉ ኮሚቴዎች በሙሉ
እጅግ የሚመሰገኑ ናቸው። የቦርድ አመራርና አባላት በጥሩ መንገድ ነው። ዋናው ኮሚቴና አሹ በደንብ ነው። የግንባታ ኮሚቴ እና ጋይ ዘመድኩንና ቲሙ በጣም ጥሩ ነው። የውስጥ ቁሳቁስ ግዢ ኮሚቴ ደግሞ ነቀለም ኮሚቴ በጣም የሙያና የኤክስተርናል የሆነ አካላት ውህድ ነው ያለበት። በጣም በጥሩ መንገድ ነው የሄደው። ኮንትራክተር ወንድማችን በጣም በጨዋነት በተናበበ ሁኔታ ችግርን በሚቀርፍ መንገድ ነው ሲሰራ የነበረው። በዚህ ውስጥ ለእውነቱ ከሆነ አስተባባሪው አመራሩን በየድርሻው የወሰደው ሚና ቀላል አይደለም። ጧት መጥቶ ሰው እዚች ቆሞ ክትትል ያደርጋል፣ አስተያየት ይሰጣል፣ እያንዳንዱ ሰው ኮሜንት ያደርጋል። በዛ መንገድ እጅግ ተናበን የሰራነው ስራ ስለሆነ ዛሬ ላይ በዚህ በአማረ ደረጃ መድረሱ ትልቅ ስኬት ነው። ዓላማው ለሁላችንም ግልጽ ነው። ዓላማው እኔ በሁለት ነው ፈርጀ የማየው። የመጀመሪያው ቁጥር 1 ዓላማ ተብሎ የሚወሰደው እኛ ይህን ሀብት እየተፈጠረላቸው ሊደገፉ የሚገባቸው በደማቸው ውስጥ HIV ቫይረስ ያለባቸው ወገኖቻችንን መጥቀም ነው። ትልቁ ግብ እሱ ነው። ሁለተኛው ሳይድ ባይ ሳይድ ያለው አሁን የጤና ፕሮግራማችንን በተገቢ መንገድ ለማሳለጥ የሚገጥመንን የመድኃኒት አቅርቦት ችግር በማህበረሰባችን በኩል መፍታት ነው። እነዚህን ሁለቱን ኮምባይን ካደረግናቸው ዓላማው የመንግስትን የጤና ስርዓት እውን ማድረግ የሚያስችል ስትራቴጂ ነው። ስለዚህ በጣም ደጋፊ ነው፣ በጣም ተቀባይነት ያለው ነው። እነዚህ ሁለት ነገሮች እንዲሳኩ አሁንም አበክረ መስራት መቻል አለብን። ይሄ እንዲሆን ግንባታ መገንባቱ አይደለም የመጨረሻ ግብ፣ ማቴሪያል ማስገባቱ አይደለም የመጨረሻ ግብ። ከዚህ በኋላ ያለው ስራ በጣም ቁልፍ ጉዳይ ነው። እንደ ሌሎቹ ጤና ጣቢያዎቻችን እንደ ሌሎቹ ሆስፒታሎቻችን ሁሉ የአገልግሎት አሰጣጥ ሁኔታው በተገቢው መንገድ ማኔጀብል መሆን መቻል አለበት የሚለው የሁል ጊዜ ስራችን መሆን መቻል አለበት። ጤና ጥበቃ ጽሕፈት ቤቱ ኮሚቴው ግዢ ኮሚቴው ሌላው በተቀናጀ መንገድ ፎሎ መደራረግ መቻል አለበት ማለት ነው። በዚህ ቤት ውስጥ የተቀጠራችሁ 5 ባለሙያዎች የእናንተ ኃላፊነት ትልቁ ድርሻ ከዚህ በኋላ እናንተ ጫንቃ ላይ ያረፈ ነው። የህሊናዊ ሞራላዊ የአጠቃላይ ማህበረሰባዊ እምነት የተጣለበት ስራ እንዲሰሩ ነው። እኔ ባለፈውም በጣም አንስቼላችኋለሁ። ስለዚህ ይሄ ስራ በዛ መንገድ ከተቀናጀ በእርግጠኝነት በአገልግሎት አሰጣጡ መስኩን ይሆናል። ሲደመር የምናገኘው ትርፍ ለነዛ ዜጎች ስራ ላይ ውሎ የምንጠቅምበት እድል ይፈጠራል ማለት ነው። የምናባከነው የምናጠፋው ሀብት አይደለም። የበለጠ ይሄ የምናሰፋው ቁጥር 1 ነው። ይሄ ነገ ሌላ ቁጥር 2 የምንገነባበት ሌላ ቁጥር 3 የምንገነባበት ያደገ የፋርማሲ የሚሆንበት ተመራጭ የሚሆንበትን እድል እየፈጠረ መሄድ በጣም አስፈላጊ ስለሆነ ለዚህ ሁለንተናዊ ስራ የሁላችንም መቀናጀት የሁላችንም መናበብ ያስፈልጋል። ሌላው የሚጠበቅብን ማስተዋወቅ ስራ ነው። ፕሮሞሽን በጣም አስፈላጊ ነው። አሁን ግንባታውን ጨርሰናል። የሚያስፈልገው እዚህ አካባቢ ላይ ጥሩ መገለጫ ባነር በወረቀት በምናምን ሳይሆን ታፔላ ላይ በተገቢው ስታንዳርዱን የሚያመላክት ታፔላ መዘጋጀት መቻል አለበት። ሆስፒታል ሁለቱም ሆስፒታሎች አካባቢ ሌሎች ሰው በብዛት የሚሰበሰቡባቸው ፍርድ ቤቶች አካባቢ የተለያዩ ቦታዎች ላይ ማስታወቂያዎችን በሚታዩ መንገድ ቦልድ ሆነው መለጣጠፍ ያስፈልጋል። መልእክት ማስተላለፍ ያስፈልጋል። በፌስቡክ፣ በዩቲዩብ፣ በቲክቶክ በሁሉም የሶሻል ሚዲያ አማራጮች መልቀቅ፣ ሰው አመራሩ፣ ሰራተኛው እንዲቀባበለው ማድረግ ሶሻል ሚዲያ ላይ። ከዛ በኋላ መልእክቱ እየደረሰ የሚሄድበት እድል ይኖራል። አርሶ አደራችን እዚህ ሲመጣ ደግሞ እያመጡ ማስጎብኘት፣ የዋጋ ልዩነት እንዳለ ማሳየት። አሁን ጥሩ ነገር ቤስት የሚባለው ይሄ ፋርማሲ ከሌላው ፋርማሲ ተወዳዳሪ የሚያደርገው መድኃኒት የሚገዛው የመንግስት ተቋም ከሚገዛበት ከኢብሳ ነው የሚገዛው። ሌላው ነጋዴ ከሌላ ነጋዴ አምጥቶ ነው የሚሸጠው። እኛ በተለየ መንገድ በዋጋ ተወዳዳሪ እንሆናለን። በአካባቢው ላይ የሚከሰቱ የበሽታ አይነቶችን በጥናት ላይ ተመስርቶ የሚገቡ ማቴሪያሎች ናቸው ያሉት። የሚጠፋ ማቴሪያል መኖር የለበትም። እኛ ጋር ሰው የፈለገውን የሚያገኝበት በዝቅተኛ ዋጋ የሚያገኝበት። እነዚህ ነገሮች ሲደመሩ ከሌሎች ፋርማሲዎች ተመራጭ የምንሆንበት እድል ስለሚኖር በዛ መንገድ በደንብ ማሳየት ያስፈልጋል። በህብረት ለኛ የመንግስት ሰራተኞች የኤድስ ፈንድ ማህበር የተሰሩ ተግባራትን አስመልክቶ ያቀረብንላችሁ ፕሮግራም በዚህ ተጠናቋል። አዘጋጅቼ ያቀረብኩላችሁ ኮረዳው የመንግስት ኮሚኒኬሽን ጽህፈት ቤት ሽመልስ ገዛሃኝ ነኝ።
በሌላ ዝግጅት እስከምንገናኝ ድረስ ቸር እንሰንብት።